በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የትሕትና ሕይወት። የክብር ጌታ ከእርሷ ይወለድ ዘንድ ከጸጋዎች ሁሉ የከበረውን የትሕትና ሀብት ገንዘብ አድርጋ አገኛት። ይህ ለእናትነት ለመመረጧ መሠረታዊ የሆነው ቅድመ ሁኔታ ነው። የተወለደው እጅግ ትሑት ከሆነች ድንግል ነው። መለኮት ከእርሷ ሥጋን ተዋሃደ። የመንፈስ ቅዱስ ክብር በእርሷ ላይ ነበር። የጌታ ልደት ክብር በእርሷ ታየ። ትውልድ ሁሉ ብፅዕት እያሉ የሚያመሰግኗት ዘለዓለማዊ ክብር በሀብተ ትንቢት በመንፈሰ ትንቢት ተገለጠ። ቅድስት ኤልሳቤጥ በትሕትና እንዲህ አለች፣ የጌታዬ እናት ወደ እኔ ትመጣ ዘንድ ይህ እንዴት ይሆንልኛል? የሉቃስ ወንጌል ምዕራፍ 1 ቁጥር 43። የመላእክት ሰራዊት በልጇ ፊት ሲያመሰግኑ ሰምታለች። ሰብአ ሰገል በልጇ ፊት ወርቅ፣ ዕጣን፣ ከርቤን እጅ መንሻ ይዘው ሲመጡ ነበረች። በግብፅ ምድር በስደት ላይ በነበረችበት ጊዜ ልጇ የሠራቸውን ተአምራት ተመልክታለች። በሥጋዌው ዘመን የነበረውን የልጇን ብርሃን ከእርሷ የተሻለ ሊመሰክር የሚችል ከቅዱሳን ወገን አንድስ እንኳ የለም። ለዚህም ነው የሰው ዘር በዘመኑ መጨረሻ የእግዚአብሔር ልጅ ከቅድስት ድንግል ማርያም መወለዱን በትጋት የተጠባበቀው። ይህ የትሕትና ሕይወት እግዚአብሔር ይመርጠውና ያድርበት ዘንድ ያስፈልግ ነበር። መላእክት የአምላክ እናት መሆኗን ተናገሩ። እርሷ ግን እነሆ የጌታ ባሪያ ነኝ አለች። አገልጋዩና ባሪያው ነኝ አለች። የሉቃስ ወንጌል ምዕራፍ 1 ቁጥር 28። እግዚአብሔር የሰጣት ሊነገር የማይችል ክብር ራሷን ዝቅ በማድረጓ ምክንያት የሚቀርባት አይደለም። ከዚህ በተቃራኒ ቅድስት ድንግል ራሷን ዝቅ አድርጋ ቢያገኛት በቅድስና ዘውድ ሁሉ ከለላት፣ አከበራት፣ ከፍም አደረጋት። የባሪያውን ትሕትና ተመልክቷልና ታላቅ ነገርን አደረገ አለች። የሉቃስ ወንጌል ምዕራፍ 1 ቁጥር 48። የቅድስት ድንግል ትሕትና ወደ ቅድስት ኤልሳቤጥ ዘንድ ስትሄድም ተገልጧል። ወደ ተራራማው የኤፍሬም ሀገር የሄደችው ቅድስት ኤልሳቤጥን ልታገለግላት ነው። ከእግዚአብሔር መልአክ ቅድስት ኤልሳቤጥ መጽነሷን በሰማች ጊዜ ተራሮችን አቋርጣ አስቸጋሪ የሆነ መንገድን አቋርጣ ወደ ዘመዷ ወደ ኤልሳቤጥ ዘንድ ሄደች። ከእርሷም ጋር ለ3 ወራት ያህል ኖረች። የመውለጃዋ ቀን በተቃረበ ጊዜ አገልግሎቷን ፈጽማ ወደ መኖሪያዋ ተመለሰች። ይህን ያደረገችው የክብርን አምላክ ከጸነሰች በኋላ ነው። ለእግዚአብሔር ፈቃድ የመገዛት ሕይወት። በቤተ መቅደስ በቅድስናና በንጽሕና ኖረች። ከቤተ መቅደሳችን ውጭልን በማለት ሰዎች እርሷን የሚያስገድዱበት ጊዜ መጣ። ይህንን አልተቃወመችም። ፈቃዷ ያለ ጋብቻ መኖር ነበር። በሰው ልጅ ጥበቃ ትሆን ዘንድ የግድ አሏት። ይህንንም አልተቃወመችም። ይህም እንደ ጊዜያቸው ሥርዓት ይጓዙ ነበርና ለአረጋዊው ዮሴፍ እንድትታጭ ሆነ። ይህንን ሳትቃወም ከመቅደስ ውጭ መኖርን እንዳልተቃወመች ሁሉ ይህንን ሁኔታ ባለመቃወም ፈጸመችው። የኖረችው ሕይወት የመታዘዝ ሕይወትን ነው። ያለመቃወም፣ ያለማጉረምረም፣ ያለማንገራገር ሕይወት። ነገር ግን በእርጋታ የራሷን ፈቃድ አሳልፋ ለእግዚአብሔር ፈቃድ ሰጠች። የድንግልና ሕይወትን ለመምራት ቆረጠች። እናት ሆናለሁ የሚል ሐሳብ በእርሷ ውስጥ ጨርሶ አልነበረም። እግዚአብሔር እናቱ ትሆን ዘንድ ፈቃዱ ሲሆን ሕያው የሆነ ፈቃዷን በትሕትና የገለጸችበትን የሚከተለውን ነገር ተናገረች። እነሆኝ የጌታ ባሪያ፣ እንደ ቃልህ ይደረግልኝ አለች። ለዚህ ትሕትናዋ እግዚአብሔር የእናትነት ዘላለማዊ ክብርን አጎናጸፋት። ይህችም ጸጋ ለዘላለም በእርሷ ላይ ጸንታ ትኖራለች። እናቱ ትሆን ዘንድም በድንግልና ጸናት። ስለዚህም ምክንያት ቅድመ ወሊድ፣ ጊዜ ወሊድ፣ ድኅረ ወሊድ በድንግል ሀብታት ከብራ እንድትኖር አደረገ። እናትም ሆነችው። ፈጽማ እሆናለሁ ብላ ያላሰበችው ምስጢር ነበር። በመታዘዝ የጌታ እናት ሆነች። ወደ ግብፅ እንድትመጣ ታዘዘች። ወደዚያም ሄደች። ከግብፅ እንድትመለስ ታዘዘች፣ ተመለሰች።
ከቤተልሔም ወደ ናዝሬት እንድትሄድ ታዘዘች። ሄደች፣ በዚያም ኖረች። እርሷ የእግዚአብሔርን ፈቃድ በመፈጸም በመረጋጋት ለኖሩ ወገኖች ምሳሌ የምትሆን እመቤት ናት። ለዚህ ነው ብርቱ የሆነ እርሱ ታላቅ ነገርን አድርጎልኛልና በማለት ያመሰገነችው፣ ትምክህቷንም የገለጠችው። የባሪያውን ትሕትናና መታዘዝ በእርግጥም እግዚአብሔር ከማደሪያው ተመለከተ። የብርታት ሕይወት። ከሕፃንነት ዕድሜዋ ጀምሮ ከአባቷና ከእናቷ ተለይታለች። በሕፃንነት ዕድሜዋ በቤተ መቅደስ ኖራለች። ከቤተ መቅደስ ወጥታ በአናጺ ቤት ለመኖር ታግሳለች። የድህነት ኑሮን ተለማምዳለች። የሀብታሙ የኃያሉ እግዚአብሔር እናቱ ሆና የኖረችው እንደ ድሃ እንጂ እንደ ሀብታም አልነበረም። የወለደችው ግን ሀብት የባህሪው የሆነ ሁሉ ያለው አምላክ ነው። በኩር ልጇን ስትወልድ በከተማ ማደሪያ አልተገኘላቸውም። በበረት ወለደችው። ይህንንም ታገሰች፣ ተቀበለችም። ገና ታናሽ ብላቴና ሳለች ይህንን ኃላፊነት በትዕግሥት ተቀበለች። ዙሪያዋን የከበባትን አስደናቂ ክብር እየተመለከተች የታላቅነት ሐሳብ ወደ አይምሮዋ ሳይመጣ ሁሉን በትዕግሥት ፈጸመች። ድንግል ሳለች ልጅ መውለዷን እናትም ድንግልም መሆኗን በዝምታ ተቀበለችው። በግብፅ አድካሚ የሆነውን የበረሃ ጉዞ በጽናት ታግሳ ወደ ሀገሯ ተመለሰች። በልጇ በወዳጇ ፊት የግብፅ ጣዖታት ሊቆሙ ባለመቻላቸው ሲወድቁ ልጇን አዝላ በግብፅ ከአንዲት ከተማ ወደ ሌላው ከተማ ሲያሳድዷት ይህንንም በትዕግሥት ተቀበለች። ድሃና ሙያተኛ ሆና ኖረች። በነፍሷ ሰይፍ ያልፋል ተባለላት። በዚህም የተነሳ ልጇን ባገኘው መከራዋና ሐዘኗ እጥፍ ድርብ ሆነ። መከራውን፣ ስድቡን፣ የመስቀል ላይ የልጇን ውሎ ሁሉ በትዕግሥት ተመለከተች። በመዝሙር ላይ ከዚህ ሁሉ ነገር በኋላ ነፍሴ በእግዚአብሔር በመድኃኒቴ ሐሴትን ታደርጋለች አለች። የሉቃስ ወንጌል ምዕራፍ 1 ቁጥር 47። ፍጹም እምነት። ከማጉረምረም ነፃ የሆነ ፍጹም እምነት ነበራት። በደረሰባት መከራ ሁሉ አላጉረመረመችም። ወደ ግብፅ ስትሰደድ ከአይሁድ ያንን ሁሉ መከራ ስትቀበል ምን ነው በአባቴ መንግሥት መንበሩን ለዘላለም ይነግሣል፣ ለመንግሥቱም ፍጻሜ የለውም ብለኸኝ አልነበረምን? አላለችም። ከዚህ በተቃራኒው በትዕግሥት ነበር የተቀበለችው። ቅድስት ኤልሳቤጥ ስለ ድንግል እንደተናገረች ያመነች ብፅዕት ናት፣ ከጌታ የተነገረለት ቃል ይፈጸማልና። ድንግል ሳለች ወንድ ልጅ እንደምትወልድ አመነች። ከእርሷ የሚወለደው ከሦስቱ ቅዱስ አንዱ ቅዱስ እግዚአብሔር ወልድ መሆኑን አመነች። የመልአኩን ቃል አመነች። ያየችውን ሕልም አመነች። ሕይወቷ የእምነት ሕይወት እንደሆነ መመልከት ይቻላል። ጌታ ባደረገው ተአምራት አመነች። በመስቀል ላይ የተቀበለው መከራ ለድኅነት ዓለም መሆኑን አመነች። ከሙታን ተለይቶ ሲነሣ ተመለከተች። የጸሎትና የተመስጦ ሕይወት። ከአባት ከእናቷ ቤት ተለይታ በቤተ መቅደስ እንድትኖር ያደረገ እግዚአብሔር ነው። የብሕትውና ኑሮን ተምራለች። የአርምሞ ሕይወት መታወቂያዋ ነው። በጸሎትና በተመስጦ ሕይወት ውስጥ አልፋለች። የእናት አባቷን ፍቅር ገና በሕፃንነት ዕድሜዋ ካጣች በኋላ የመራችው ሕይወት በእግዚአብሔር ፍቅር ተጠምዳ የመኖር ሕይወት ነው። የብሕትውና፣ የዝማሬ፣ የጸሎትና የተመስጦ ሕይወት ውስጥ አልፋለች። የእናት የአባቷን ፍቅር ገና በሕፃንነት ዕድሜዋ ካጣች በኋላ የመራችው ሕይወት በእግዚአብሔር ፍቅር ተጠምዳ የመኖር ሕይወት ነው። የብሕትውና፣ የዝማሬ፣ የጸሎትና የተመስጦ ሕይወትን ገንዘብ አደረገች። ቅዱሳት መጻሕፍትን በማንበብ ከመዝሙራት በማጥናት ኖረች። በቅድስት ኤልሳቤጥ ፊት የተናገረችው መዝሙር ለዚህ ነገር ማሳያ ነው። ምክንያቱም ከተናገረቻቸው ቃላት አብዛኛዎቹን የወሰደቻቸው በቅዱስ መጽሐፍ ከሚገኙ አንቀጾች ነው። አርምሞ ከመንፈሳዊነት መገለጫዎቿ መካከል አንዱ ነው። እንደ ታናሽ ብላቴናነቷ በቤተልሔም የተመለከተችው ክብር እጅግ ታላቅ ቢሆንም ይህንን ሁኔታም ለመሸከም ከዕድሜዋ በላይ ቢሆንም ዙሪያዋን በተአምራት ብትከበብም የመላእክትን የእረኞቹን ምስጋና ብታዳምጥም የጥበብ ሰዎች ወርቅ፣ ዕጣን፣ ከርቤን ሲገብሩለት ተቀብላ ብታከፋፍልም የኩራትን ነገር አላሰበችም። ስለ አንዲቱም ነገር አልተናገረችም። ሁሉን ነገር በልቡናዋ ተጠብቀው ነበር ተባለላት። ቅዱሳት መጻሕፍት የሰጡላት ምስክርነት ይህንኑ ነው።
ይህ ሁሉ ነገር ለእኛ ትምህርት የሆነን ዘንድ ተጻፈ። እናታችንን በነገር ሁሉ እንመስላት ዘንድ ትንሽ በመናገር ብዙ በመጸለይና በማሰላሰል በተመስጦ ሕይወትም እንኖር ዘንድ እግዚአብሔር ይርዳል። ነገር ግን ለመናገር ጊዜ ያለውና የምትናገርበት ጊዜ በደረሰ ጊዜ ለወንጌላዊ ቅዱስ ዮሐንስ የሚችለውን ያህል ነገረችው። ስለ መድኃኒታችን ኢየሱስ ክርስቶስ ካላት ዕውቀት እጅግ በጣም ጥቂቱን ክፍል፣ ለምሳሌ የግብፅ ስደቷን፣ ጌታ ከአይሁድ አለቆች ጋር በቤተ መቅደስ ያደረገውን ውይይትና የመሳሰሉትን ለአብነት ይጠቀሳሉ። ሌሎች ሀብታት እግዚአብሔር ለእናትነት የመረጠው ይህችን ድሃ እናት ነው። የሴቶች ሁሉ አብነት ትሆን ዘንድ ከሀብታት መካከል የግል ቅድስናዋ፣ ንጽሕናዋ፣ ድንግልናዋ፣ መንፈሳዊ ዕውቀቷ፣ ሌሎችን ማገልገሏ፣ ለሐዋርያት አለቆቻችን መንፈሳዊ እናትነቷ ሁሉ የሚጠቀሱ ናቸው። ሁሉንም የቅድስና ሀብቷን እንናገር ብንል አይቻለንም፣ ጊዜም የሚበቃን አይደለም። ቅድስት ድንግል ማርያም የየዋሃት ተምሳሌት። ስለ የዋሃት በጎነት ስንነጋገር ስለ ቅድስት ድንግል ማርያም መናገራችን ነው። ምንም እንኳን የመንፈስ ቅዱስ የቅድስና ሀብታት በእግዚአብሔር እናት በቅድስት ድንግል ማርያም ሕይወት የሚንጸባረቁ ቢሆንም ወደ የዋሃት ሀብታት ስንመጣ ግን ይህንን ሀብት የምናጽፈው ለቅዱሳንም አብነት ሆና እንመለከታታለን። በመጽሐፈ መኃልየ መኃልይ እንዲህ የሚል ቃል ተጽፎ እናነባለን። 60 ንግሥታትና 80 ቁባቶች ቁጥር የሌላቸው ቆነጃጅት አሉ። ርግቤ መደምደሚያዬ አንዲት ናት፣ ለእናቷም አንዲት ናት፣ ለወለደቻትም የተመረጠች ናት። መኃልየ መኃልይ ምዕራፍ 6 ቁጥር 8። ቆነጃጅት አይተው አመሰገኗት። ይህ አንቀጽ የቅድስት ድንግል ማርያም ልዩ መሆን መመረጥን ያሳያል። ለእርሷ ብቻ የሚመጥን ነው። ስለ ሰው ነፍስ ከሚናገሩት ሌሎች አንቀጾችን የተለየ መልእክትን ያስተላልፋል። የዋሃት ምንድን ነው? የዋሃት ከብልጣብልጥነትና ከአታላይነት ሕይወት ነፃ መሆን ማለት ነው። ከገራገርነትና ከአለመከለል ጋር የማይያያዝ ነው። መድኃኒታችን ለዘሪው ምሳሌ ገራገርነትን፣ አለመከለልን፣ የዋህነትን በተለያየ ምሳሌ አቅርቦታል። የሕይወት ልምድ አለመኖር ከጭንጫ መሬት ጋር ተነጻጽሮ ቀርቧል። ጭንጫ ምድር ለአትክልት ማብቀያ ስፍራ ሆኖ አያገለግልም። ዘር ሲወድቅበት ምንም ውጤት ሳይኖረው ወፎች የሚለቅሙት ይሆናል። የሕይወት ልምድ የሌለው ዝንጉ ሰው ከሰዎች ተመክሮ የሚማርበት ድርጅቶች ወደ እርሱ ይመጣሉ። እርሱ ግን ለመማር ፈቃደኛ አይደለም። ነገሮችን አጥርቶ መመልከትም አይቻለውም። የሕይወት ልምድ የሌለው ሰው ነገሮችን አይለይም፣ እውነተኛ ፍርድንም አይጠነቅቅም። ስለዚህ ራሱን ችግር ውስጥ ያገኛል። የልምድ ማነስ፣ የእውቀት ማነስና ባዶ ኩራት ያጅበዋል። ግልብነት በድንጋያማ ቦታ ይመሰላል። አሁን ጥልቀት የለውም። በዚህ ድንጋያማ ስፍራ የሚወድቅ ዘር ዕጣ ፈንታ ምን ይሆናል? ይበቅላል፣ ነገር ግን ወደ ታች ስፍራ ይዞ ይበቅል ዘንድ አይቻለውም። ከዚህ ጊዜ በኋላ ይሞታል። ግልብነት ነገሮችን ከላይ ከላይ የሚመለከት ሰው ምሳሌ ነው። የነገሮችን ጥልቀት ትርጉም አይመረምርም፣ አይረዳም። የዋሃት የጥሩ መሬት ምሳሌ ነው። 30፣ 60፣ 100 ያማረ ፍሬ የሚያፈራ ምድር ምሳሌ ነው። የዋሃት ሌሎችን ባህሪያት ያሻሽላል። ሰው የልምድ ማጠር ቢኖርበት ወይም አስቀድመን የጠቀስናቸው የሥጋ ባህሪያት ቢሰለጥኑበት የዋህ ከሆነ ይማራል። ምክንያቱም የዋሃት የጥበብ እጮኛ ናት። የዋህ ሰው ወደ ጥበብ ይቀርባል። የዋሃት የትሕትና ልጅ ነው። ትዕቢትና ትዝህርት የሰውን ልብ የሚከለክሉ ናቸው። ትሕትናና የዋሃት የቅድስና መሳሪያዎች ናቸው። የዋሃትን ገንዘብ ያደረገ ሰው የእግዚአብሔርን ትእዛዛት መፈጸም የሚያስገኘውን ሽልማት እያሰበ ከውለታ ነፃ ነው። ግልብነት ድርጊትንም ውጤትንም አይመለከትም። የሕይወት ልምድ ማነስ አንድ ሰው የሚሠራውን ሥራ ውጤት ከግምት ውስጥ የሚያስገባ አይደለም። የየዋሃት ፍሬዎች መታዘዝ። ቅድስት ድንግል ማርያም የመልአኩን መልእክት ሰማች። ምንም እንኳን ሙሉ በሙሉ በእርሷ ሐሳብ ውስጥ ያልነበረ ነገር ቢነግራትም መልእክቱ የመጣው ከእግዚአብሔር ነውና መልሷን በመታዘዝ ገለጸችው። እንደ ቃልህ ይደረግልኝ አለች።
ውጤቱ ምንም ይሁን ምን በጸጋ ተቀበለች። የእርሷ መታዘዝ ባይኖር ኖሮ ዕጣ ፈንታችን ምን ሊሆን እንደሚችል ማንም ወገን መገመት አይችልም። የቅድስት ድንግል ማርያም መታዘዝ ለሰው ልጅ እርካታን እንደሚሰጥ እንደ ንጹሕ የምንጭ ውሃ ነው። የቀዘቀዘ ውሃ ለተጠማች ነፍስ ደስ እንደሚያሰኝ ከሩቅ አገር የመጣ መልካም የምሥራችም እንዲሁ ነው። መጽሐፈ ምሳሌ ምዕራፍ 25 ቁጥር 25። የመታዘዝ ፍሬ ሁልጊዜም 100 እጥፍ ነው። ቅድስት ድንግል ማርያም በሁሉም ትውልድ የምትመሰገን ሆናለች። ታማኝነት ወደ እግዚአብሔር መንግሥት ለመግባት አስፈላጊ ከሆኑ ሀብታት አንዱ ነው። ካልተመለሳችሁ እንደ ሕፃን ልጅም ካልሆናችሁ ወደ መንግሥተ ሰማያት ከቶ አትገቡም። የማቴዎስ ወንጌል ምዕራፍ 18 ቁጥር 3 መባሉም ስለዚህ ነው። ክርስቶስን መምሰል መመለስና ሕፃናትን መምሰል ነው። የቅድስት ድንግል ታማኝነት በመታዘዝ ሕይወቷ ሁሉ የተገለጠ ነው። ጠባይዋ እንደ ሕፃን ነው። ዮሴፍን አስከትላ ወደ ግብፅ ተሰዳለች። ልጇን በበረት ውስጥ ለመውለድ ታዛለች። በእርሷ ዙሪያ የተፈጸሙ ድንቆችና ታምራትን አየች። እንደዚህ ማን ያደርጋል እንደ ሕፃን ከሆነ ሰው በስተቀር? በታማኝነቷ መልካሚቱ ርግብ ልክ የዘንባባ ዝንጣፊ እንደያዘችው እንደ ኖህ መርከብ ርግብ ትመሰላለች። በኖህ መርከብ የነበረች ርግብ ቄጤማ ይዛ ሰላምን እንዳበሰረች ድንግል ማርያምም በዓለሙ የነበረውን ዓለም ያላወቀውን የወይራ ዛፍ ክርስቶስን ይዛ ለዓለሙ ተገለጠች። መልካም የምሥራች ለዓለም ሁሉ ተሰብክ ዘንድ። ስለዚህም ምክንያት የጌታ መልአክ እነሆ ለሕዝቡ ሁሉ የሚሆን የምሥራች እነግራችኋለሁ፣ አትፍሩ፣ ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና በማለት ተናገረ። የሉቃስ ወንጌል ምዕራፍ 2 ቁጥር 11። ስለዚህም ነው በብዙዎች ስዕላት ቅድስት ድንግል ማርያም በየዋህ ርግብ ምሳሌ መገለጧ ስለዚህ ምክንያት ነው። ትሕትና ወደፊት ከእርሷ ዘንድ ስለሚመጣው ጸጋ ሰማያውያን ተናገሩ። ከሴቶች ሁሉ የተባረከች መሆኗን፣ የልዑል እናት መሆኗን፣ እርሱም የነገሥታት ንጉሥ የጌቶች ጌታ መሆኑ ተነገረ። ቅድስት ድንግል ማርያም በመንፈሷም ይሁን በአካል ከፍ ከፍ ያለች መሆኗን መመልከት ይቻላል። ማንም ጥበበኛ አርቲስት ሊገልጿት የሚቻለው የትሕትና መልክ ያላት መካከለኛ የአይሁድ ቤተሰብን የምትወክል ትሑት ሴቶች የሚለብሱትን ረጅም ቀሚስ እስከ እግር ጥፍሯ ድረስ የለበሰች አድርጎ ነው። እናትና አባቷ ለእግዚአብሔር የሰጧት በቤተ መቅደስ ያደገች ንጽሕት ሴትም አድርጎ ነው። ቅዱስ ዳዊት ስለ እመቤታችን ውስጣዊ ውበት እንዲህ ይላል፣ ለሐሴቦን ንጉሥ ልጅ ሁሉ ክብሯ ነው፣ ልብሷ የወርቅ መጎናጸፊያዋ ነው፣ በኋላዋ ደናግሉን ለንጉሥ ይወስዳሉ። መዝሙረ ዳዊት መዝሙር 45 ቁጥር 14። ቅዱስ ጴጥሮስ ንጹሐን የሆኑ ሴቶች ጠጉርን በመሸረብና ወርቅን በማንጠልጠል ወርቅ ልብስን በመጎናጸፍ በውጭ የሆነ ሽልማት አይሆንላችሁ፣ ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ የዋህና ዝግተኛ መንፈስ ያለውን የማይጠፋውን ልብስ ለብሶ የተሰወረ የልብ ሰው ይሆንላችሁ በማለት የተናገረላት እመቤት ገጽታ የምታሟላ ቅድስት ናት። አንደኛ ጴጥሮስ ምዕራፍ 3 ቁጥር 3። ልጇ ወዳጇ የሰጣትን ሙሉ ክብሯን ግን መናገራችን አንደበት ሊገልጸው ከሚችለው በላይ ነው። የጽናት ጉዞ ቅድስት ማርያምን ለመግለጽ ምሳሌ ዘያሐጽጽ ነው። የራሱ የሆነ ምርጫ ፍላጎት የሌላት በሁሉም ሁኔታ የማይቀያየር ባህሪ ያላት ናት። በተለይም መንፈሳዊት የጌታ እናት ናት። ለእርሷ የሚነገረው ሁሉ ለመንፈሳዊው ዓለም ያለው ነገር መሆኑን ልብ ይሏል። ከአንዱ ከተማ ወደ ሌላው መሰደድ፣ በሕቱም ድንግልና አማኑኤል ጌታን መውለድ፣ በበረት ውስጥ መውለድ፣ ይህንና ሌላም ያሳለፈችውን ውጣ ውረድ ልጇ በመስቀል ላይ ተሰቅሎ እንድትመለከተው ያስቻለ የጽናት ጉዞ ነው። ተቀባይ መሆን የ14 ዓመት ዕድሜ የነበራትን ቆንጆ ያህል ጥልቀት ያለው መልእክት ከሰማይ ወገን የደረሰው አንድና ምድራዊ ከቅድስት ድንግል ማርያም በስተቀር አናገኝም። የጠየቀችው አንድ ነገር ቢኖር አመክንዮአዊ የሆነው ሴት ያለ ወንድ ትውለድ የሚለው ይህ እንዴት ይሆናል የሚል ነው። መልአኩ ለዚህ ጥያቄዋ የሰጠው መልስ አጭር ነው። በሰውኛ ሐሳቤ ብናስበው ይህ የሚታሰብ አይደለምና። መልአኩ ባጭሩ ለእግዚአብሔር የሚሳነው ነገር የለም በማለት ደመደመው።
ቅድስት ድንግል ማርያም በመታዘዝ ደመደመች። የልጇን የወዳጇን መከራ በመታዘዝ እንደምትቀበለው ስምዖን በቤተ መቅደስ ትንቢትን ተናግሯል። ባንቺም በነፍስሽ ሰይፍ ያልፋል አላት። የሉቃስ ወንጌል ምዕራፍ 2 ቁጥር 25። ለዚህም ነው ነቢያት አስቀድመው በመንፈሰ ትንቢት ትውልድ ሁሉ እንደሚያመሰግኗት የተናገሩ፣ እርሷም ትንቢት የተናገረችው። አርቆ አስተዋይነት። የቅድስት ድንግል ማርያም አርቆ አስተዋይነት መንፈስ ቅዱስ በሰጣት ጥበብ ምክንያት ነው። ሥራ ፈታ የምታወራ አልነበረችም። አራቱ ወንጌላት የጌታ እናት የተናገረችው 4 አንቀጽን ብቻ መዝግበዋል። እርሷ የድርጊት እንጂ የንግግር ሰው አልነበረችም። ተግባር ከቃላት በላይ ይናገራልና። በተአምራትና በድንቆች ተከባ ኖረች። ሁሉን ነገር ግን የጠበቀችው በልቧ ነበር። ማርያም ግን ይህንን ሁሉ ነገር በልቧ ተጠብቀው ነበር ተባለላት። የሉቃስ ወንጌል ምዕራፍ 2 ቁጥር 19። ለማንም ስለ ልጇ ለደቀ መዛሙርቱ እንኳን ከአገልግሎት በፊት ስለነበረው አኗኗሩ አላወራችም። ዝግጅት። ቅድስት ድንግል ማርያም ለእውነተኛ ትሕትናም በእውነተኛ አገልግሎት ያሳለፈች ነበረች። ማንም ጌታን የጸነሰች ሴት ማሰብ የሚገባት ተቀምጣ ከሰማይ ሰራዊት የተወሰኑት እንዲያገለግሏት ነበር። ቅድስት ድንግል ግን ይህንን አላደረገችውም። በዚህ ፈንታ ትሕትናን ተጎናጽፋ የራሷን ደስታ ክብሯን እንደሚገባ ነገር ሳትቆጥር የኤልሳቤጥ ጉዳይ አሳስቧት ወደ ተራራማው ወደ ኤፍሬም ሀገር ስትሄድ እንመለከታለን። ዘመዷ ኤልሳቤጥ ከጸነሰች 6 ወራት ያህል ተቆጥረው ነበር። ልትጎበኛ ትችላለች። በእርሷም ዘንድ 3 ወራት ያህል ቆየች። ከዚያም ወደ ቤቷ ተመለሰች። የሉቃስ ወንጌል ምዕራፍ 1 ቁጥር 56። የቅድስት ድንግል ዝግጁነት 100 እጥፍ ሽልማትን አምጥቶላታል። እርሷ በእርሷ ዘንድ አድሮ የነበረውን ክብር ከመግለጧ በፊት በኤልሳቤጥ ማኅፀን ምስክርነትን ሰጠ። በማኅፀኗ የነበረው ሕፃን ምስክር የተሸከመችው የነገሥታት ንጉሥ የጌቶች ጌታን ነበርና ዮሐንስ በማኅፀን ሳለ ሰገደ። ኃይል። ዓላማ ሰንደቅ ይዞ እንደተሰለፈ ሰራዊት የምታስፈራ ነበረች። ወደ ሰማይ ከመሄዷ አስቀድሞ ከሄደችም በኋላ የእናትነት ኃይሏን ተጠቅማ በቤተ መቅደስ ልጇን ባገኘችው ጊዜ የተናገረችው ቃላት ኃይል ነበራቸው። በገሊላ ቃና የተናገረቻቸው ቃላት ልጇ ወዳጇ ተአምራትን እንዲያደርግ ምክንያት ነበሩ። የመጀመሪያውን ተአምር በገሊላ ቃና አደረገ። ሰዎች የሚሳሳቱት ታላቅ ስህተት አማኑኤልን ከወለደች በኋላ የእርሷ ሚና ቆሟል ብለው ማሰባቸው ነው። ከዚህ በተቃራኒ በኖኅ መርከብ ውስጥ የነበረችው ርግብ ተልእኮ እስካሁን ድረስ ሥራ ይሠራል። ታሪክ ስለ ቅድስት ድንግል ማርያም ኃይል የመዘገበልን ብዙ ነጥብ አለ። ቅድስት ድንግል ማርያም በታሪክ መዝገብ በመጽሐፍ ከመታየቱ አስቀድሞ የብሉይ ኪዳን ነቢያት ስለዚች የዋሂት፣ ታዛዥ፣ ታማኝ፣ ሰውን ወዳጅ፣ ተቀባይ፣ አርቆ አሳቢ አይሁዳዊት ድንግል የጌታ እናት ለመሆን በትሕትና መመረጧን ጽፈዋል። በኖኅ መርከብም መስለዋታል። እርሷ መልካም የምሥራች ክርስቶስን ወልዳለች። የወርቅ ማዕጠን፣ የአሮን በትር፣ የወርቅ ተቋም፣ እነዚህ ከተነገሩላት ምሳሌዎቿ ጥቂቶቹ ናቸው። ጸሎቷ፣ አማላጅነቷ በሁላችን ላይ አድሮ ይኑር። አሜን። ወስብሐት ለእግዚአብሔር። ምንጭ ለእግዚአብሔር ጊዜ ማጣትና ሌሎችም። ዘኍኅተ ብርሃን ሚዲያን በተለያዩ አማራጮች ይከታተሉ።